የጅምላ ኢጎ የዛሬው ሐሳብ ከባለፈው ቪዲዮ የቀጠለ ነው ማለት በሚችል ሁኔታ ከአንድ ቦታ የተቀዱ ትምህርቶች ናቸው። በባለፈው ቪዲዮ ውስጥ ትንሽ ስለ ኢጎ ለማንሳት ተሞክሯል። እናም ዛሬ በሰፊው የጅምላ ኢጎ ብለን የምንማር ይሆናል። ይሄኛው ሐሳብ ካነበብኩት ከተማርኩት ነውና እናንተንም ያስተምራል ብዬ አምናለሁ። በቪዲዮ የሚወራውን ሐሳብ በበጎ ልቦና ለመመልከት ሞክሩ እላለሁ። እስከ መጨረሻው አብራችሁኝ ሁኑ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ የእውቀትና የመነቃቂያ ቤት አባል ይሁኑ። ነባሮች አሁንም ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንሄድ። ኢጎ በግላዊ ማንነቱ አለመርካቱን ለማመልከት ከሚያደርጋቸው ሙከራዎች አንዱ ከቡድን ጋር አንድ በመሆን የማንነት ስሜቱን ማስፋፋትና ማጠናከር ነው። እነዚህ ቡድኖች አገር፣ ብሔር፣ የፖለቲካ ፓርቲ፣ ማህበራት፣ ተቋማት፣ ሴክተሮች፣ ክለብ፣ አደገኛ ቦዘኔዎች፣ የእግር ኳስ ቡድኖች እና ሌሎችም ሊሆኑ ይችላሉ። አንዳንድ ጊዜ የሆነ ሰው እኔነቱን ትቶ ለጅምላው መልካም ነገር ሲል ምንም አይነት የግል ጥቅም፣ ችሮታ ወይም ክብር ሳይፈልግ ህይወቱን እስከ መሰዋት ድረስ ሲሰራ ግላዊ ኢጎ የከሰመ ሊመስል ይችላል። የቡድኑ ያህል ዋጋ ቢከፍሉ ደስተኝነት፣ ሙሉነት ይሰማቸዋል። ከኢጎ ባሻገር የሄዱ ይመስሎ ይታያሉ። ነገር ግን ከኢጎ ነፃ ወጥቶ ሳይሆን ኢጎ ከግላዊ ወደ ጅምላዊ ተሸጋግሮ ነው። የጅምላ ኢጎ ልክ እንደ ግል ኢጎ ግጭትና ጠላትን የመፈለግ፣ በተሳሳቱ ሌሎች ላይ ትክክል መሆንን መፈለግ እና የመሳሰሉ ተመሳሳይ ባህሪያት አሉ። ፈጠነም ዘገየም ቡድኑ ከሌሎች ቡድኖች ጋር ግጭት ውስጥ መግባቱ አይቀርም። ምክንያቱም ግጭትና የራሱን ክልል ለመወሰን ብሎም ማንነቱን ለማግኘት ተቃውሞን ሳያውቅ ይፈልግ ነበር። አባሎቹ ማንኛውም ከኢጎ ተነሳሽነት የሚፈጠረውን ተግባር ጋር ተከትሎ የሚመጣውን ግፊት ቀማሽ ይሆናሉ። በዚህም ጊዜ የነበሩበት ቡድን ጠንካራ የጥፋት ተልዕኮ እንደነበረው ሊነቁና ገነዘቡ ይችላሉ። የነበርክበትና ራስህንም ያዛመድክበት ብሎም ሲሰራለት የነበረው ቡድን በእርግጥ የጥፋት መሆኑን በድንገት ስትረዳ በመጀመሪያ የሚያም ይሆናል። በዚያ ጊዜ አንዳንዶች የበለጠ ክፉና መራር ይሆናሉ። ይህም ማለት የቀድሞ ሐሳብ ውዥንብር እና የወደቀ መሆኑን ሲረዱ ወዲያውኑ የሌላ አይነት እምነት ስርዓት ይቀበላሉ ማለት ነው። የኢጓቸውን ሞት ከመቀበል ይልቅ ከዚያም በማምለጥ በሌላ አዲስ ኢጎ ዳግም ይወለዳሉ። የጅምላ ኢጎ ጅምላውን ከፈጠሩት ግለሰቦች ኢጎ በላይ ማስተዋል የለሽ ነው። ለምሳሌ ሰልፈኞች ጊዜያዊ የጅምላ ኢጎ ስብስቦች ግለሰቦቹ ከሰልፈኞቹ ውጪ ቢሆኑ ኖሮ የማይፈጽሙትን አይነት ከፍተኛ ጥፋት የመፈጸም አቅም አላቸው። በግለሰብ ደረጃ ቢሆን ኖሮ እብደት ተደርጎ የሚወሰድን ተግባር አገሮች ግን በተደጋጋሚ ሲፈጽሙት ይታያል። የሰዎች የብሔሮችና የሃይማኖት ተቋማት የጅምላ ኢጎ እኛ ቅዱሶች ሌሎች እርኩሶች የሚል ጠንካራ የፋሮኒያ ችግር አለበት። የስፔናውያን ስቃይ፣ አፈንጋጮችና ጠንቋዮችን ማንገላታት እንዲሁም ማቃጠልና እስከ አንደኛውና ሁለተኛው ዓለም ጦርነት ድረስ የደረሰው የሀገራት ግንኙነት፣ አጠቃላይ የኮሙኒዝም ታሪክ፣ የመስቀል ጦርነት፣ የጂሃድ ቀዝቃዛው ጦርነት፣ በ1990ዎቹ በአሜሪካ የነበረው ማካርቲዝም፣ እስካሁን የዘለቀው የመካከለኛው ምስራቅ ግጭት ሁሉም በሰው ልጆች ውስጥ በእጅጉ አሰቃቂና በጽንፈኛ የጅምላዊ የኢጎ በሽታ የተሞሉ የታሪክ ክፍሎች ናቸው። ግለሰቦች፣ ቡድኖች፣ አገሮች አስተዋይ ባልሆኑ ቁጥር ይሄ ኢጎዊ በሽታ ወደ አካላዊ ጥቃት መሸጋገሩ አይቀሬ ነው። አካላዊ ጥቃት ኋላ ቀርነት ይሁን እንጂ አሁንም ድረስ የተንሰራፋ ተግባር ነው። ምክንያቱም ኢጎ የራሱን አሸናፊነት መጠበቅ፣ ራሱን ትክክል ሌሎች ስህተት መሆናቸውን ለማረጋገጥ ሲል ይጠቀምበታል። ማስተዋል የለሽ በሆኑ ሰዎች መካከል ትንንሽ ክርክሮች ወደ አካላዊ ጥቃት በቀላሉ ያመራሉ። ክርክር ምንድን ነው? ሁለት ወይም ከዛ በላይ የሆኑ ሰዎች የራሳቸውን ምልከታ ይገልጻሉ። እነዛ ምልከታዎች ይለያያሉ። እያንዳንዱ ሰው ምልከታው ከፈጠረለት ሐሳብ ጋር አንድ ከመሆኑ የተነሳ ሐሳቦቹ ጠንክሮ የማንነትና የሐሳብ ስሜት ላይ የዋሉ አእምሯዊ አቋም ይሆናሉ። በሌላ አባባል ማንነትና ሐሳብ ይቀላቀላሉ። ይህ ከሆነ ደግሞ ለአመለካከተ ሲከራከር ወይም ሲቆም ልክ ራስን እንደሚከላከል ይሰማኛል፣ ይተውናለሁ። ሳላስተውለው ልክ ለህልውናዬ እንደምዋጋ ይሆናሉ። ስሜቶችም የዚህን ማስተዋል የለሽ እምነት ያንጸባርቃሉ። በሳጫለሁ፣ እናደዳለሁ፣ ይከላከላለሁ ወይም ኃይለኛ ይሆናሉ። እንዳልጠፋ በሚል ስጋት ማንኛውንም ዋጋ በመክፈል ማሸነፍ አለብኝ። ውዥንብሩ ያ ነው። ኢጎ ራሱ የምትመለከተው አእምሮ በመሆኑ ምክንያት አእምሮም ሆነ ሐሳብ አቋሙ ከማንነት ጋር ምንም ግንኙነት እንደሌለው አያውቅም። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንዳልኩት ስለ ጅምላ ኢጎ በትንሹ ግንዛቤ እንደጨበጣችሁት አልጠራጠርም። ቪዲዮ ላይ ያላችሁን ሐሳብ
አስተያየት ኮሜንት ላይ አስቀምጡልኝ። ይማርበት ማወቅ አለበት ብላችሁ ለምታስቡ ጓደኛ ቤተሰብ ለሁሉም ሼር አድርጉላችሁ። በሌላ አስተማሪ ቪዲዮ እስክንገናኝ ሸር ሰንብቱ።